እድሜ ለሃይ ስኩል ብያለሁ። ይኸው ይሄን የመሰለ ዳቦ ጋግሬ ያለሁኝ እና ይሄ ሃይ ስኩል በነበርኩ ሰዓት ያገኘሁት ልምድ ነው፣ ያገኘሁት የህይወት ተሞክሮ ይኸው ዛሬ ድረስ እያገዘኝ ነው ያለው። እና አንዳንዶቻችሁ ምናልባት ዳቦ መጋገር የማትችሉ ይኸው ይሄን የመሰለ ዳቦ ጋግሬ ያለው እኔ እንድታየው። የከታች በኩል ይሄን ይመስላል። ቆርሼ ደግሞ አሳያችኋለሁ። ይኸው ተቆርሶ ይሄን ይመስላል እና ጥቁር አዝሙድ አለው ለየት ያለው ይሄ ዳቦ። እና ብዙ ጊዜ ሱቅ ምናምን ሄዳችሁ ስትገዙ የልባችሁን አያደርስም ማለት ነው። የልብ አያደርስም በቃ። እና የሆነ እንደምታውቁት ምግብ ለመጥገብ ብቻ አይደለም የምንበላው ነው፣ ለአፍንጫችን፣ ለአይናችን እንደገና አእምሯችን ውስጥ የሚፈጥረው የተለያየ ስሜት አለና ማለት ይሄ በጣም እንግዲህ አሪፍ ዳቦ የዳቦ ኳሊቲ እንዲህ ይታያል ይባላል። ያዝ አርገስ ትለቀው ወደ ነበረበት ከተመለሰ እሱ አሪፍ ዳቦ ነው የሚባለው። እና ይሄው ይዩት የዳቦ ጥራት ማለት ነው። እና እንደዚህ ጽድት ያለ ዳቦ ጋግሬ ያለው እና ለፈተናዬ ዝግጅት ቅድመ ዝግጅት እያደረኩ ነው ማለት ነው። እና እንደዚህ ህይወትን እንደዚህ ነው ለማጣፈጥ የምንሞክረው። የተለያየ ቅመማ ቅመም እናደርግባትና ህይወትን ውጭው በረዶ ነው ምናምን በጣም ከባድ ነው ያለውበት አካባቢ። እና በረዶውን ደግሞ ነገ ጭራሽ ወደ ጫውታ ወደ ጌም ቀይሬው ደግሞ ስንደሰትበት ታያላችሁ ማለት ነው። እና ዴንማርክ ያሉ ጓደኞቼ ምን ይላሉ? መጥፎ አየር ሳይሆን መጥፎ አለባበስ ነው ያለው ይላሉ። እና አኗኗራችን ካስተካከለን ተፈጥሮ ምንም ችግር የለባትም። እና እንደዚህ አይነት አሪፍ ዳቦ ጋግራችሁ በየቤታችሁ ደስ የሚል ጊዜ እንድታሳልፉ እመኝላችኋለሁ። በያላችሁበት መልካም ጊዜ። አምላክ ሀገራችንን ሰላም ያድርግ። ቻው ቻው።